ሰው ያው እንደሚታወቀው በምድር ሲኖር ሁሌ የስጋትና ቀጣይ እርምጃዬ በምን መልኩ ነው የሚሆነው የሚለውን ነገር እርግጠኝነት ስሜት ሲጎለው ይስተዋላልና ዋና ጉዳዩ ከምን ጋር የተያያዘ ነው ከተባለ ያለውን በዙሪያውን ያሉትን ክንዋኔዎች ወይም ደግሞ እንቅስቃሴዎችን በተመለከተ ሁሌ የጉዳዮች የሰለባ ውጤት እንጂ እነዛን ነገሮች ራሱ ሰው አቅዷቸው ወይም ይሁኑ ብሏቸው በሚጠብቃቸው መልኩ ማስኬድ ስለማይችል ከአቅም ማነስ ጋር ተያይዞ የሚመጣ ስሜት ነው። በጣም ኮመን ነው። በዓለም አቀፍ ደረጃ ሁሉም ሰው የሚያውቀው ስሜት ነው። ያው ሰዎች ትልቅ የዋስትና ጥያቄ ስላለባቸው በሚያደርጉት የዕለት ተዕለት እንቅስቃሴዎች ውስጥ ሁሌ መሸበር አላቸው፣ ውስጣቸው ሁሌ ስጋት አላቸው፣ ሁሌ ምን አለ መልካም ቢያጋጥመኝ የሚል የልብ መሻቶች አሏቸው እና ዕለት ተዕለት የሚያደርጓቸው ንግግሮቻቸው ውስጥ የምንሰማቸው ቃላቶችም ወይም ደግሞ የሚነጋገሩበትን መንገድ ካስተዋልን ደናደርሽ የመባባል ጥያቄዎች የሚመጡት ከሱ አንጻር ነው። ያ ደግሞ ቀጥታ ነገ ላይ ምን እንደሚመጣ ወይም ደግሞ የሚቀጥለውን እርምጃ ሲራመዱ ምን እንደሚያጋጥማቸው ካለማወቅ ጋር በተያያዘ እርስ በራስ ቼክ የሚደራረጉበት መንገዶች ናቸው እነዚህ መንገዶች እና የእርግጠኝነት ስሜት ያለው ሰው እንዴት ደና አላድርም? ሁሌ ኮንሸስ የሚሆነው ሰው ደና አለመሆን ላይና አለማደር ላይ ወይም ደግሞ የነገሮች አለመሳካት አለመሰናዳት ላይ ስለሆነ ጥያቄዎችም ወደሱ አይነት ባላንስ የሳቱ ወደዛ ዳይሬክሽን ያዘነበሉ ስለሆኑ ኖርማል የሆነ ነገር ነው እንጂ ኑሮውን በደንብ ህይወቱን የሚኖር ሰው እንደዛ ጥያቄዎች ኦድ ነው የሚሆኑበት እና ይሄን ደግሞ ሐሳብ ከእንደገና ትንሽ ሰፋ ወደ አለሜዳ ስንወስደው ለምሳሌ ከኢንሹራንስ ኩባንያ አንጻር ካየነው በዓለም ላይ ያሉ የኢንሹራንስ ኩባንያዎች ቢዝነሳቸውን ቤዝ ያደረጉት የሰዎችን የነገ ህልውናቸው እርግጠኛ ካለመሆን ጋር ተያይዞ ነው። ያንን ደግሞ ለምንድን ነው ሰው የፈጠረው ከተባለ ከፍተኛ የዋስትና ጥያቄ ስላለበት ነው። ኢቭን የዋስትናው ጥያቄ እስከ ምን ደረጃ ድረስ ያድጋል ከተባለ ኢቭን እነዚህ የኢንሹራንስ ኩባንያዎች ራሱ ከእንደገና እነሱን ኢንሹር የሚያደርጉ ሌሎች ደግሞ ኩባንያዎች አሉ እያለ የሚቀጥል ነገር ነው እና ሰዎች ከትንንሽ እድሜያቸው ወደ ትልልቅ ከፍ እያሉ ሲመጡ ምን አይነት ነገር እያጡ ይመጣሉ? ለሰዎች ያላቸው የቀና አመለካከት፣ ጥሩ ነገሮች ወደ እኔ ህይወት ይመጣሉ የሚለው ሐሳባቸው፣ መልካም ነገር ወደ ራሳቸው የመሻት ፍላጎቶቻቸው እየቀነሱና በምትኩ ደግሞ የመስጋት፣ የመጠንቀቅ፣ በጣም የመፍራት፣ የመደበቅ አይነት ዝንባሌዎችን ሲያመጡ ይስተዋላሉና ያ ከምን አንጻር መጣ ሲባል እድሜያቸው ከፍ እያለ ሲመጡና ወደ ዓለም የበለጠ እየገቡ ሲመጡ ዓለም የምታስተምራቸው ያላቸው ነገር እየነጠቀቻቸው ወይም ደግሞ ባልጠበቁት ድንገተኛ ክንዋኔዎች ሲከስሩ ስለሚስተዋል ያንን እያየ የሚመጣ ሰው ሁሌም እየዘጋ ይመጣል ለአዲስና ለጥሩ ነገር። እናንተም እኛ ጋር መታችሁ አሁን እኛ ጋር ታገኛላችሁ የምንላችሁን ነገር በሙሉ ፍቃድና በሙሉ ፍላጎት ልትወስዱ ሰፍ የማትሉበት ምክንያት የዚህ ግንባታ ውጤት ስለሆናችሁ ነው። የምታውቁት ዓለም ምን አይነት ቅኝት ነው ያለው? አንድን ነገር እርግጠኛ ስላልሆንክ በሌላ ነገር አስተሳስረህ ዋስትና ፈልገህ የምትሄድበት እንጂ ይሄማ አለኝ ብለህ የምታረጋግጠው ስላልሆነ ነው እያልን ለሰዎች እንነግራለን እና በተለይ ያው ገንዘብን እናነሳለን እንደምሳሌነት ያው ብዙ ዋስትና ደግሞ በዓለም አቀፍ ደረጃም ቢታይ ገንዘብና ያው ንብረትን በተመለከተ ስለሆነ የሆነ ሰው የሆነን ገንዘብ ሲያገኝ ወይም የሆነ ሀብትን ሲያፈራ ሁሌ ያንን ሀብት ይዤው እቀጥላለሁ እስከ መጨረሻው ብሎ የማሰብ ድፍረቱን አብሮ አያጎናጽፈውም እና ለዛ ነው የራሱን ገንዘብና የራሱን ሀብትና ንብረት ከእንደገና ለሌላ የዋስትና ኩባንያ ከፍሎ ለማስጠበቅ የሚሄደው ወይም ደግሞ ስከስር መተኪያ ይሰጠኛል ወደሚል አይነት ሲስተም ውስጥ ራሱን የሚያስገባው ሁኔታው አስገዳጅ ስለሆነ ነው። ሌላው ግን ደግሞ ከህይወትም ጋር ተያይዞ ሰው የህይወት ዋስትናም ይገባል። እኔ ስሞት ቤተሰቦቼ እንዴት ይሆናሉ በሚል እና መቼ እንደሚሞት እርግጠኛ ካለመሆን ጋር በተያያዘ ሰው ለዚህም ዋስትና እየገባም ይኖራል እና በአጠቃላይ ከኛ በተለይ እኛ ከምናይበት አይን ከተመለከታችሁት ሰው የምን እጦት አለበት ማለት ነው። አንድ ነገር በቃ አለኝ ብሎ አረጋግጦ የመቀጠል ጉዳይ ላይ ችግር አለበት ማለት ነው እና የኛን ህይወት ደግሞ በአንጻሩ ስነግራችሁ የኛ ህይወት ምንም አይነት ስጋት የለውም። እኔ እንግዲህ ያው
ለአመታት ይሄንን መንገድ ይዤ ሲሄድ በራሴም ላይ ያስተዋልኩትና ያረጋገጥኩት ነገር ይሄንን ነገር አንዴ ካገኘሁትና ከተጎናጸፍኩት በኋላ ለኔ ይሄንን ህይወት አጣዋለሁ እንዴ ብሎ ማሰብ አየርን አጣዋለሁ እንዴ ብሎ እንደማሰብ ያህል ነው። ነገ ስነቃ ፀሐይ ላትኖር ትችል ይሆን እንዴ ብሎ እንደማሰብ አይነት ስለሆነ ለኛ በጣም ሩቅ የሆነ ስሜት ነው ይሄ ስሜትና ይሄ ደግሞ በዋነኝነት የሆነበት ምክንያት ለምንድነው? ይሄንን ነገር የሚያቀርበው ወይም ደግሞ ይሄንን ነገር ለሰው ልጅ የሚሰጠው ወይም ለፍጥረታቶች የሚሰጠው ፈጣሪ የእጦት ችግር ስለሌለበት ነው። ወይም ዛሬ አቅርቦ ነገ ማቋረጥ የሚያስገድደው ሁኔታ ስለሌለ ዓለም ላይ ላለው ሰው ብቻ ሳይሆን ለአጠቃላይ ለፍጥረታት ማያንስ አቅርቦት ያለው ስለሆነ እነዚህ አይነት ኢሹዎች በሱ ሳይድ አይኖሩምና የዋስትና ጥያቄ አንዴ ሲመለስ እኛ ጋር እስከ መጨረሻው እስከ ዘላለም ድረስ የሚመለስና አጣዋለሁ እንዴ ከሚል አይነት ስጋት ጋር ተያይዞ የማይመጣ ሲሆን በአንጻሩ ደግሞ የዓለም ማንኛውም አይነት አቅርቦት ሰውየው ከያዘው ጊዜ ጀምሮ አብሮት የስጋት ስሜትንም የሚሰጠውና ያንን ደግሞ ለማሰር ሌሎች ተጨማሪ ግብአቶችን የሚፈልግበት አይነት አካሄድ ያለው እንደሆነም ለመጥቀስ ነው የዛሬን ቪዲዮ ይሄን ያዘጋጀሁት። ስለዚህ ግን በደንብ ሐሳቡም ተስፋፍቶም ሌሎች ሐሳቦችም ለእናንተ መጨረሻ ላይ እኛ የደረስንበት ቦታ ላይ እንድትደርሱ ሊያደርጉ የሚችሉ ሐሳቦችን የምናነሳበት ክላሳችን ያው መደበኛ ክላሳችን ስለሆነ በአካል መታችሁ አሁን ያነሳናቸውንም ከዚህ በፊት ደግሞ በርኬም እኔም እየመጣን የነገርናችሁን ሐሳቦች በደንብ በመደበኛ ክላስ አዘጋጅተን የምናቀርብበት ፕሮግራም ስላለ እሱ ላይ መገኘት እንደምትችሉ በዚሁ አጋጣሚ እገልጽላችኋለሁ። ለዛሬ የነበረን ቆይታ ይሄንን ይመስላል። መደበኛ ክላስ ላይ ስትመጡ ወይም ደግሞ ቀጣይ ቪዲዮዎቻችን ላይ እንገናኛለን። ለዛሬ ቻው።